እግዚአብሔር መልካም ነው በሚል ስለምንማማረው ተስፋ ለሚያደርጉ ሰዎች እግዚአብሔር መልካም ነው። ተስፋ የሚያደርጉ ሰዎች ማወቅ ያለባቸው ምንድነው? በተስፋ ደስ አለን። አሁን ደግሞ ተስፋ ያላቸው ሰዎች ሁልጊዜም በእግዚአብሔር መልካምነት ላይ የቆሙ ናቸውና እግዚአብሔር መልካም ነው። የምናገኘው ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 25 ላይ የምናገኘው የመጽሐፍ ቅዱስ ቃል ነው። አንዳንድ ዘሩን ወደ በዛርጎ የመክፈል የመጭመቅ አካሄድ ስላለ አንዳንድ ቦታ ላይ አማርኛው ላይ ቁጥር 22 ነው ልታገኙት ትችላላችሁ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 25። ኤርምያስ ማለት ምን ይላል? ቃሉ ሲነገር ኄር እግዚአብሔር ለለ ኢትዔገሥዎ ለነፍስ እንተ ተሐስስ መድኃኒተ እግዚአብሔር ወትትዔገሥ ወታረምም። ከእግዚአብሔር ድህነትን ለማግኘት ብላ በበጎ ነገር ጸንታ ለምትታገስና ተስፋ ለምታደርግ ነፍስ እግዚአብሔር መልካም ነው። እንደዚህ ያለው ኤርምያስ ነው። ኤርምያስ ማለት ብርሃን ዘተፈነወ እምኀበ እግዚአብሔር ማለት ነው። ከእግዚአብሔር የተላከ ብርሃን ማለት ነው። መስታወት ማለትም ነው። ብርሃን ማለት ነው። ነቢዩ ኤርምያስ እስራኤል በተማረኩ ጊዜ የነበረና ከመማረካቸው በፊት ቀድሞ ያስተማረ የእስራኤል ነቢይ ነው። ንጹሕ ሰው ነው። በብሉይ ኪዳን ከነበሩ ቅዱሳን በድንግልናው የሚስተካከለው የሌለ ፍጹም ንጹሕ አባት ነበረ። ልክ እንደ ኤልያስ ከልጅነቱ ጀምሮ ንጹሕ ሆኑ። አንዳንዶቹ እግዚአብሔር እንደፈቀደ ተወልደው አድገው በኋላ እግዚአብሔር ጠርቶ ንጹሕ ያደረጋቸው ያስተካከላቸው ብዙ አባቶች አሉ። ኤርምያስ ግን ከማኅፀን ጀምሮ እግዚአብሔር ለዚህ ዓላማ የጠራው ቀደስኩከ እምከርሰ እምከ ወዘእንበለ ትጻእ አይመርኩከ የሚለው ከማኅፀን ሳትወጣ መርጬሃለሁ፣ ቀድሼሃለሁ። እኔ ከአንተ ጋር ነኝና በሄድክበት ቦታ ሁሉ ታናሽ ብላቴና ነኝ አትበል። እኔ እንድትሄድ ረሰይኩከ ከመ ትህንጽ ወትንስት ትትክል ወትምላህ፣ እንድትተክልና እንድትነቅል እንድትሠራና እንድታፈርስ መርጬሃለሁ። እኔ ከአንተ ጋር ነኝና ብላቴና ነኝ በዕድሜ ልጅ ነኝ አትበል ብሎ እግዚአብሔር የላከው በሕፃንነቱ የተጠራ ፍጹም ንጹሕ ንጽሐ ጠባይ ያላደፈበት በእናቱ ማኅፀን ጀምሮ መንፈስ ቅዱስ የቀደሰውና የለየው ፍጹም ነቢይ ነበረ። ነቢዩ ኤርምያስ ነገሥታትን ሳይፈራ የገሰጸ ፍጹም ነቢይ ነው። እግዚአብሔር እሱን ለነቢይነት የላከላቸው በመልካምነቱ ሳያስተምር ሳይናገር ለማንም ሰው መዓት የማያመጣ አምላክ ነው። እንግዲህ የእግዚአብሔር ቤተሰቦች እንደምታውቁት የዚህ ዓለም ነገሥታት ወይም በዚህ ዓለም ያሉ ተሹመው የሚኖሩ ሰዎች ምክንያት ፈልገው ሰውን ይጣላሉ። ወይም በዚህ ዓለም ያሉ ባለሥልጣናት ሰዎችን የሚያጠምዱበትን ቀዳዳ ነው የሚፈልጉት። እግዚአብሔር ደግሞ ሰዎችን የሚያድንበትን ቀዳዳ ነው የሚፈልገው። ልዩነቱ ይሄ ነው። እገሌ በምን ስቶ ካፉ ምን አግኝተን እናጥምደው፣ ምን ተሳስቶ ስተት አግኝተን እናጥምደው፣ እንክሰሰው፣ እንሰረው። ከገሌ ምን ኃጢአት ፈልገን ስሙን እናጥፋው፣ እገሌ ምን ሲሰራ ባገኘነውና ባጋለጥ ነው ብሎ የዚህ ዓለም ነገሥታት። እግዚአብሔር ግን ሁሉን እያየ ራሱ እንዳላየ ያልፋል። እሱ ብቻ አይደለም፣ ያንን አጥፍቶ እንኳን የሰው ልጅ እግዚአብሔር ያንን ሰው የሚምርበት ምክንያት እስከሚያገኝ ድረስ ነው የሚተጋው። እና መምህር አስቀድሞ የሚልከው ይሄ ነው። አሁን በኤርምያስ እግዚአብሔር አስተማረ አይባልም፣ ተለማመጠ ነው የሚባለው። በደንብ ነው የለመናቸው እስራኤል። እንዲህ ይሆናል እባካችሁ ተው፣ እንዲህ ይሆናል ቢሉ ኧረ ተው ወገኖች እስራኤል አትርሱኝ አለ እግዚአብሔር። ትንቢተ ኤርምያስ ምዕራፍ 2 ቁጥር 28 እስከ 33 ስለደነገራቸው ተረስእኑ መራት ሰርጓ፣ ሙሽራ ጌጧን ትረሳለች ወይ? እንግዲህ አንዲት ሴት የሰርግ ቀን እያላት የምታጌጥበትን ነገር ትተዋለች ወይ? የሰርግ ልብሷን ትታ ሰርግ ትጠብቃለች ወይ? ክብሯ የሰርግ ልብሷ ነው። ወገኖች እስራኤል ግን እኔን ለማይቆጠር ወራት ረስተውኛል፣ ስለምን እኔን ተዋችሁኝ? ሲናገር ደግሞ ምንድን ነው? ሕዝቤ ሆይ 3 በደል በድላችሁ ነው የሚላቸው። አንደኛው እኔ ክብርህ ነበርኩኝ፣ ክብርህ የሆንኩት እኔን ተውክ ይለዋል። የሰው ክብሩ እግዚአብሔር ነው አይደለም እንዴ? የሰው ክብሩ እግዚአብሔር ነው። ጉልበት ያስከበረው የነበረ ሰው እግዚአብሔር የተለየውለት በጉልበት መከበሩ ይቀራል። ለምሳሌ ሶምሶን በጉልበቱ ይከበር ነበረ። ያ ጉልበት ግን ያስከበረው እግዚአብሔር ከእርሱ ጋር ስለነበር ነው።
እንኳንስ ራሱ ተዋግቶ ከቀበሮዎች ጅራት ችቦ እሳት አቃጥሎ ቋጥሮ በላከ ጊዜ በጠላቶቹ ከተማ ይፈራ ይታፈር የነበረው ሶምሶን እግዚአብሔር ጥቂት ትቶት ፈቀቅ ባለ ጊዜ ረድኤቱን ትንሽ ባነሳ ጊዜ ዓይኑን አውጥተው አዳራሽ ውስጥ መኳንንት መሳፍንት ተሰብስበው ጠጅ እየጠጡ ጮማ እየቆረጡ እሱን ጥሬ ባቄላ እያስፈጩ ይስቁበት ነበር። ተጎንብሶ መጥቶ እስኪ ና አዳራሹ ውስጥ ዝፈንልን እያሉት ወደ እነሱ ሲመጣ ምሰሶ ይዞ ለመስፈን ሲመጣው ወዲህ ሲሄድ ምሰሶ እየገጨ ወዲያ ሲሄድ ሲወድቅ ሲደናበር መሳቂያ ሆኖ ነበር። እግዚአብሔር በአንዲት ጠጠር ጎልያድን በመግደል ያስከበረው ዳዊት ረድኤቱን ባነሳ ጊዜ አንተ የውሻ ሬሳ የመሰልክ ተብሎ ተሰድቧል። ዳዊት እልፍ ገደለ፣ ሳኦል ሺህ ገደለ ተብሎ እንዳልተዘመረለት እግዚአብሔር ግን በተቆጣ ጊዜ የገዛ ልጁ እያሳደደው አንድ ተራ ሰው ሰድቦታል። አንተ ጭንጋፍ ብሎታል ዳዊትን። ስሙ በተጠራበት ይፈራ ይታፈር የነበረው ዳዊት ማለት ነው። የሰው ልጅ ክብሩ እግዚአብሔር ነው። በሄደበት ሁሉ መታፈር፣ መፈራት፣ ግርማን የሚሰጥ እግዚአብሔር ነው። እግዚአብሔር ሲኖር ሰው ብቻውን ይፈራል። እግዚአብሔር ሲለይ ደግሞ ሰው ሰራዊት ይዞ ይፈራል፣ ይጨነቃል። ኤልያስ በአካብ ፊት የቆመ ብቻውን ነው። ኤልያስን ሊገድል አካብ ሲፈልገው ከርሟል 3 ዓመት። ኤልያስ አገኘው። አንተኑ ዘትገፈትኦሙ ለእስራኤል አለው። እስራኤልን የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር የምታደርጋቸው በረሃብ አለንጋ የምትገለባብጣቸው ኤልያስ አንተ ነህ አለው። አኳነ ዘገፈትኦሙ ለእስራኤል፣ እኔ አይደለሁም እስራኤልን የረጅም አጭር፣ የወፍራም ቀጭን፣ የቀይ ጥቁር ያረኳቸው፣ አንተና ቤተሰቦች ጣዖት እያመለካችሁ ኃጢአት እየሰራችሁ ነው አለው ንጉሡን። ስለምን አልገደለውም? እግዚአብሔር በኤልያስ ትከሻ ላይ ስለነበረ ብቻውን ተፈራ። ንጉሥን ነቢዩ ዳንኤል ይችን ዓለም እንደ ሰም አቅልጦ እንደ ገል ቀጥቅጦ በገዛው በናቡከደነጾር ፊት ሲቆም ያልገደለው ለምንድን ነው? ብልጣሶርን ትሞታለህ፣ ማኔ ቴቄል ፋሬስ ማኔ ብሂል ሰፈራ እግዚአብሔር ለመንግሥትከ ወተረክበት ሕጽጽተ፣ መንግሥትህን እግዚአብሔር ቆጠራት ጎላ ተገኘች አለው። እንዲህ ብሎ ሲነግረው ወተደሎት በመዳልው እግዚአብሔር በሚዛን መዘናት፣ ወተውበት ለካልከ ለሌላም ተሰጠች፣ እነሆ አንተ ዛሬ ትሞታለህ አለው። እና እንደዚህ ሲለው ንጉሡ ዳንኤልን እንዳይገድለው የሚያርግባን እግዚአብሔር ክብር ነው። እግዚአብሔር ክብር ነው። ሰራዊት የማያመጣውን ክብር እግዚአብሔር ለብቸኝነት ክብር ይሰጣል። ዮሴፍ በፈርዖን ፊት በጨካኙ ፊት እንዲቆም ያደረገው እግዚአብሔር ነው። በግ ጠባቂ የነበረውን ዲዳ አከናምነው በሚናገሩ በግብፅ ፈላስፎች ፊት ቆሞ ንጉሡን እግዚአብሔር ሕዝቤን ልቀቅ ብሎሃል ብሎ እንዲናገር ያደረገው እግዚአብሔር ነው። ፈርዖን ፍልጥ የሚመገቡ ፈረሶች የሚሸከሙትን ሰረገላ ይዞ መጥቶ ያልፈራችው ባህር እግዚአብሔርን ተሸክማ ሲሆን ግን የሙሴን በትር ፈራች። እግዚአብሔር ሲለይ ሰረገላም እንኳን ሊፈራ ያሰጥማል። እግዚአብሔር ሲኖር ግን ቀጭን በትርም ባህር ይፈራታል። እግዚአብሔር ግርማ ነው፣ ክብር ነው። እና ሕዝቤ ክብሩን ተወ ብሎ ነበረ ኤርምያስ የነገራቸው። ሕዝቤ ክብሩን ተወ። ክብሩ ማን ነው? እግዚአብሔር ነው። በዚች ምድር ላይ በጣም የሚገርመኝ ነገር ምንድን ታውቃላችሁ? የሰው ልጆች በዚች ምድር ላይ የሚፈልጉት ትልቅ ነገር ክብር ነው። በምድር ላይ ያለ ሰው በሙሉ የሚፈልገው ምንድን ነው? ክብር ነው። ክብር መፈለጉ ብቻ አይደለም የሚያስገርመን፣ ክብር ሳይኖረው ራሱ ክብር አለህ እንድንለው መፈለጉ ነው የሚገርመው። እንዲህ በጣም ይገርማል። ራሱን ዋሽቶም ቢሆን አንተ ክቡር ነህ ስንለው ደስ ይለዋል እንዳልሆነ እያወቀው። እና የሰው ልጆች ሁሉ የጠብ ምንጭ አንዱ ክብር እኮ ነው። ሰው ክብሩን ለማስጠበቅ ክብሩን ለማሳየት የማይፈነቅለው ድንጋይ፣ የማይወጣው ተራራ፣ የማይሻገረው ወንዝ አለ የለም። ምን ለማድረግ? ክቡር መሆኑን ለማሳወቅ። ግን ጉድጓድ ቆፍረ ተራራ ወጥተ ቁልቁለት ወርደ ሕንፃ ገንብተ ክቡር መሆን አትችልም። ክቡር መሆን የሚቻለው እግዚአብሔርን በመፈለግ ብቻ። የሚያስከብር እግዚአብሔር ነው፣ የሚያከብር እግዚአብሔር ነው። እግዚአብሔር ከፈቀደ ነውርን ሸፍኖ ያስከብራል። እግዚአብሔር ካልፈቀደ ግን ንጽሕናም አያስከብርም። እግዚአብሔር የሌለበት ከሆነ ዘይት የሌለው ማሰሮ ማለት እኮ ያለ ምን ማለት መሰላችሁ? ፍቅር የሌለው ድንግልና ማለት ነው። ክብር የለሽ ነው ያም ራሱ። እኔ አሁን ክብሬን ጥብቄያለሁ ብሎ አንድ ሰው በድንግልና ነው መኖር ሊል ይችላል።
5ቱ ደናግል ማሰሮ ተሸክመው ነበር፣ ዘይት የላቸውም ማለት 5ቱ ሕዋሳት ንጹሕ ናቸው፣ ግን ፍቅር ይጎላቸዋል። ባዶ እንስራ ናቸው። ድንግልና ብቻውን ክብር አያሰጥም። ክብር እግዚአብሔር ነው፣ ያስከበረን እግዚአብሔር ነው። እውነቴን ነው የምነግራችሁ። እና ሕዝቤ ክብሩን ተወ ነበር ያለ። ሰው በቃ ክቡር መሆኑን ለማሳወቅ አዲስ ልብስ ሲያሰፋ፣ አንዳንዱ ደግሞ ቲፎዞ ሲያደራጅ ግርም እኮ ነው የሚያደርገው። እንዲህ ይገርማል። እገሌ አቶ ገሌ በጣም ጥሩ ሰው ናቸው የሚሉ ወሬኞቹን ሁሉ የሚያደራጅ ሰው አለ። የለም እነዚያ የካዱ ዘንድ ክብርህ ይገፈፋል። እንኳን ሌላ እኮ የቤተ ክርስቲያን ሰዎች ሁሉ ሲያደርጉት ነው የሚያስቀው። ክቡር መባላቸውን ለማሳየት ኮሚቴ አቋቁመው የእኛ አባት እኮ ጾመኛ ናቸው፣ የእኛ አባት እህል አይቀምሱ። ኮሚቴ ተደራጅቶ እኮ ነው። አቤት አቤት! በመደራጀት የሚመጣ ክብር አለ። የእኛ አባት እህል አይበሉም፣ እንቅልፍ አይወስዳቸውም፣ ሽምብራ ነው የሚቀምሱት፣ እንዲያረጉም ንጹሕ ናቸው፣ ቅዱስ ናቸው። ሲጀመር ኢትክል ተከብቶ ሀገር እንተ ተሐንጸት መልዕልተ ደብር እያትው ማይቶተ ከመ ያንብርዋ ታሕተ ከፈር አላ ያነብርዋ ዲበ ተቋማ ወታበርህ ለኩሉ። ከተራራ ላይ የተሰራች ከተማ ተሸፈኝ ቢሏት አትሸፈንም። የተራራው ከፍታ ግዱ ይገልጣታል። ልዕልና ያለው ሰው ጋርዶ የሚያስቀረው የለም። ተናገሩልኝ አይልም። ሰው አያዋቅርም፣ ቀስቃሽ አያደራጅም፣ ነጋሪት አያስጎስምም፣ መለከት አያስነፋም። እግዚአብሔርን የያዘ ሰው እግዚአብሔር ይናገርለታል። አብ ወልድ ወመንፈስ ቅዱስ ስም አይከውኑ። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ለማን? ለዚህ ሰው። በምን ይመሰክሩለታል? በግብር ይመሰክሩለታል። የእግዚአብሔር ሰው ምስክሩ እግዚአብሔር እንጂ ሰው አይደለም። የእግዚአብሔር ሰው ምስክሩ እግዚአብሔር ነው። እና ክብር እግዚአብሔርን ትቶ ሰው ምስጋና በፈለገ ጊዜ እግዚአብሔር እሱን ማክበርን ይተዋል። ነኪር ይወድስከ ወአኮ አፉከ፣ ባይድ ያመስግንህ እንጂ አንተ ራስህን አታመስግን። ባይድ የተባለ እግዚአብሔር ነው፣ ከዚህ ዓለም ልዩ የሆነ ከዚህ ዓለም በባህሪው የተለየ እሱ ያመስግንህ እንጂ። ኤርምያስ ክብራችሁን አትተው ብሎ፣ ክብር እግዚአብሔር ነው። በልብስ ቢከበሩት ሌላ ለብሶ የሚመጣ ሰው ይመጣና ችግር ይሆናል። አሁን ገበያ ላይ ያለውን ዋና ልብስ ብናሰፋ ከዚያ የበለጠ ፋብሪካው ያመጣና ደግሞ ሌላ ሀብታም ያንገስቶ አሳፍሮን ቁጭ ይላል። በእውቀቱ የሚከበር ሰው ጥሩ አድርጎ ተናግሮ የሚወደድ ሰው ካለ የማይናገርበት እርጅና ይመጣ ጆጆጆ የሚልበት የዚያን ጊዜ የሚሰማው የለም። አፍህ ይለፈልፍ ሳለ ትንሽ ያከብራል። ቅዱስ ዳዊት ለዚህ ነው ኃይሌ በተለየኝ ጊዜ አትተወኛል። ኃይሌ ያለው ምን ብለው ተርጉምታ ሊቃውንቱ? አይምሮዬ በተለየኝ ጊዜ። አዋቂ ሲባል ሰውን ይወዳል። እውቀቱን ለሰው በማይተረፍበት ጊዜ ግን ማንም ዞር ብሎ የማየው የለም። ምናልባት እኮ አሁን አንደበታቸው የማይናገር በየመቃብር ቤቱ ብዙ ሊቃውንት አሉ። አርጅተው እንዲህ ጎብጠው የተቀመጡ ዞር ብሎ የማያቸው። አፈቀላጤውን ግን ሰው ይከተለዋል። እነዚያን የሚያቸው የለም። በጊዜው ይናገሩ ሳለ ሰው ይወዳቸው ነበር። ዛሬ ግን የሚያስባቸው የለም። እውቀትም ቢያስከብር ለጊዜው፣ መልክም ቢያስከብር ለጊዜው ወረት ነው። ሀብት ቢያስከብር ለጊዜው እስኪጠፋ ጊዜ፣ ሹመትም ቢያስከብር ለጊዜው። የዚህ ዓለም ሰው ሆሆ ዋዘኛ አይደለም። ለተሾመ ሁሉ እያጨበጨበ የሚኖር አንድ አዝማሪ ነበረና አፄ ቴዎድሮስ በጦርነት ተሸንፈው ሳለ የኮሶ ሻጭ ልጅ ምናምን እያለ ዘፈነና መልሶ አፄ ቴዎድሮስ ጦርነቱን አሸንፈው ከተማ ሲገቡ ደግሞ ምን አደረግ መሰላችሁ? አሁን ምን ያደርጋል የአዝማሪ ቀልማጣ፣ ይገባዋል እንጂ በሰይፍ ሊቀጣ፣ በል በተናገረው ፍረድበት አሉ ይባላል። ቀድሞ እንዲያ ብሎ እንዳልተሳደበ ደግሞ መልሶ አንዱ ሲያሸንፍ ለአንዱ የዚህ አዝማሪ ሕይወት ያለው ሰው ነው። የዚህ ዓለም ሹመት ቢያስከብር ለጊዜው ነው። አምና ላጨበጨበለት ከተሸነፈ ዘንድሮ ያጨበጭብበታል። እግዚአብሔር ያከበረውን ሰው ግን ማን ይከሰዋል? ማንም። እግዚአብሔር ክብር ነው ወገኖች፣ ያስከብራል። ሁለተኛ እግዚአብሔር ምንድን ነበር ያላቸው? ከዚህ በደል እግዚአብሔርን መተው፣ ክብራቸው እግዚአብሔርን ትተው የራሳቸውን ክብር ፈለጉ፣ ወይም የማያስከብር ጣዖት ውስጥ ተንበረከኩ አለ። ሁለተኛው ምንድን ያላቸው? ክልኤተ ከያተ ገብሩ ሕዝቤ፣ ሁለት በደልን ወገኖች እስራኤል በደሉ። ሀደጉኒ ሊተ ላዘቅተ ማየ ሕይወት፣ የሕይወት ውሃ ምንጭ የመሆን እኔን ተውኝ። ትንቢተ ኤርምያስ ምዕራፍ 2 ቁጥር 11 ላይ ሲናገር የሕይወት ውሃ ምንጭ የመሆን እኔን ተውኝ። እግዚአብሔር ሕይወት ውሃ ነው። የሕይወት ውሃ ማለት የሚያሳርፍ፣ ሰላም የሚሰጥ፣ ደስታ የሚሰጥ፣ ሁከትን የሚያጠፋ፣ ከመቅሰፍት የሚሰውር፣ እማያውክ፣ ተደላድሎ የሚያኖር የረፍት ውሃ ክርስቶስ ነው። እንግዲህ በዚህ ዓለም ላይ ብዙ የሚጠጡ ነገሮች መጥተዋል። ለጠጧቸው ሰዎች ረፍት ሲሰጧቸው አልሰማንም። ሲያውኳቸው ሲያድሩ የምናውቅ መጠጥ ራሱን እያሳደገ ሂዷል። እያሳደገ ሰው ግን ጠጥቶ ታወከ። እግዚአብሔርን የተመገቡ ሰዎች ግን ከተማ ቢከባቸው እንኳን አይፈሩም። ሁልጊዜ በደስታ ይኖራሉ።
ጦርነት ውስጥ በሰላም ይኖራሉ። ጠላት መሃል ተደላለው ይቀመጣሉ። በአራዊት መሃል ደስ ብሏቸው በሞገስ ይሄዳሉ። በጠላቶቻቸው ታፍረው ተፈርተው ይኖራሉ። ቢሞቱ እንኳን ሞታቸው ክብር ይሆናቸዋል። እኔ የሕይወት ውሃ ነበርኩ፣ ሰዎች እኔን ተውኛል። እግዚአብሔር መመገብን መተው። በብሉይ ኪዳን እግዚአብሔር መመገብ ማለት ማክበር፣ ማምለክ፣ ከመግቦቱ አለመራቅና በመቅደሱ ተዋህዶ መኖር ነው። በአዲስ ኪዳን ግን ቅዱስ ሥጋውን ክቡር ደሙን መመገብ ነው። ሦስተኛውስ ምን አለ? እኔን መተዋቸው ሳያንስ ወከረዩ አዘቃተ ንጹፋተ፣ ውሃ የሌለባቸውን ምንጮች መቆፈር ጀምሮ አለ። እኔን መተው አንድ ነገር ነው። እንደገና ደግሞ አለ ውሃ የሌለባቸው ምንጮች ቆፈሩ። ውሃ የሌለባቸው ምንጮች ማለት ምን ማለት ናቸው? እውነትን የማያስተምሩ መምህራን ናቸው። እውነት የማይገኝባቸው ውሸት ብቻ የሐሰት ተስፋ የሚሰጡ እግዚአብሔር ባህሪ ነው፣ ኃጢአት ብሰራም ችግር የለም እያሉ ማበረታቻ የሚሰጡ የዚህ ዓለም ጠበቆች፣ አትሰቃይ፣ አትስገድ፣ አትጹም፣ አትጸልይ፣ የእግዚአብሔር ቸርነት ይበቃል የሚሉ እነዚህ ውሃ የሌለባቸው ምንጮች፣ ውሸት ብቻ፣ የውሸት ተስፋ፣ ዘፈን፣ ድልቂያ፣ ለስሜት እንጂ ለነፍስ የሚመች ትምህርት የማያስተምሩ ነፍስን ትተው ስሜትን የሚንከባከቡ እንደዛ ያሉት ውሃ የሌለባቸው ምንጮች ናቸው። እነሱን ቆፈሩ ይላል። ምንድን ነው? እለ ይሰርቁ ቃሌ ይላቸዋል። ትንቢተ ኤርምያስ ምዕራፍ 23 ላይ ሄዶ የቃሌ ሌቦች ናቸው ይላቸዋል። እግዚአብሔር ያላለውን ብሏል የሚሉ ያለውን አላለም የሚሉ አሌ ሎሙ ለለይብሉ ለእኩይ ሰናይ ወለሰናይ እኩይ ይላቸዋል። ትንቢተ ኢሳይያስ ምዕራፍ 5 ላይ ሲናገር መልካሙን ክፉ ክፉውን መልካም ለሚሉ ሰዎች ወዮላቸው ይላል። አሌ ሎሙ ለለይ ጽሕፉ መጽሐፈ እኩየ፣ ክፉ መጽሐፍ ለሚጽፉ ሰዎች ወዮላቸው። በጎውን አጣመው ጠማማውን አቅንተው ማሩን አምርረው ወተቱን አጥቁረው የሚናገረው እነዚህ የቃሌ ሌቦች ይላቸዋል። ኤርምያስ ይመጣና እግዚአብሔር ንስሐ ግቡ ብሏቸዋል፣ ካልተስተካከላችሁ ምርኮ ይመጣል ብሏቸዋል ሲላቸው አይዟችሁ ሰላም ነው፣ ኤርምያስ ውሸቱን ነው ይላሉ። ይኸውላችሁ እነዚህ ናቸው የሐሰተኛ ነቢያት። እንዲሁም በትንቢተ ሕዝቅኤል ቀበሮዎች ናቸው ብሏቸው። ቀበሮ አዝመራ እንዳያፈራ እንደሚያደርግ ሁሉ ስነ ምግባር ነፍሳት ስነ ምግባር እንዳይሰሩ በእግዚአብሔር ቸርነት እያመካኙ ነፍሳትን ሰነፍ የሚያደርጉ ናቸው። ሰሎሞን እነዚህን ነው አስግሩ ለነ ቆናጽለ እለ ያማስኑ አጸደ ወይንነ ይጽጊ የሚላቸው። ወይናችን እንዳያፈራ የሚቆጠቁጡትን እነዚህን ጥቃቅን ቀበሮች አጥምዳችሁ ያዙልን አለ። አዝመራው እንዳያፈራ እንደሚቆጠቁጡት ሰው ስነ ምግባር እንዳይኖረው፣ በጸሎት እንዳይበረታ፣ በስግደት እንዳይበረታ፣ ትርምት እንዳይኖረው በእግዚአብሔር ቸርነት እያመካኙ የእግዚአብሔር ሰው እንዳያፈራ የሚያደርጉት። ጌታ እኮ ብሏል እኔ አድኛችኋለሁ ቢል ምንድን ነው ያለ? እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ነገር ግን በእኔ ሆኖ የማያፈራውን ፍሬ ይቆርጡታል፣ ወደ እሳትም ይጥሉታል። ፍሬ አልባ ትምህርት የሚያስተምር ሰው፣ የውሸት ማጽናኛ የሚሰጥ ሰው ይሄ ውሃ የሌለው ምንጭ ይባላል። ተስፋ የማይገኝበት የእውነት ቃል የማያስተምር መደንፋት ብቻ ዝም ብሎ ያንን ነው የቃሌ ሌቦች የሚላቸው። እንዲያውም ኤርምያስ አንድ ቀን ቀንበር በአንገቱ አድርጎ መጣና እግዚአብሔር እንዲህ ያለ ሸክም አመጣለሁ ብሎአል አላቸው። ውሸቱን ነው ብለው ሰበሩት። መልካም እንግዲህ እናያለን ብሎ የብረት ቀንበር ተሸክሞ መጣ። እግዚአብሔር እንዲያውም አከብደዋለሁ ብሏል ብሎ ማለት እንዲህ የገሰጻቸው መምህር ነበረ፣ እንደ እናት እንዳባት። በኋላ ኢየሩሳሌም ተቃጠለች፣ አልሰማሉ። እንግዲህ በ584 ዓመተ ምህረት ሊማረኩ ተማርከው እሱ ወደ ግብፅ ከመውረዱ በፊት በዚህ 3 ወር ውስጥ ነው ይህን መጽሐፍ የጻፈው እያለቀሰ። ሰቆቃወ ኤርምያስ ማለት የኤርምያስ ልቅሶ ማለት ነው። ሀገር ሲጠፋ የሀገሪቱን ጥፋት እያየ እያለቀሰ የጻፈው የጸለየው መጽሐፍ ነው ይሄ መጽሐፍ። ቤተ መንግስቱ ወድሟል፣ ህዝቡ ተማርከዋል፣ መቅደሱ ፈርሷል። ይህን እያየ ነበር ያለቀሰው። እያለቀሰ ይህንን ተናግሯል ለኢየሩሳሌም። እንባዬን ማን ባደሰልኝ፣ አቤቱ ዘመናችንን እንደ ቀድሞ አድስ እያለ እባክህ እንደ ቀድሞ መቅደስ ተሰርቶ ዳኞች ቅን እየፈረዱ ካህናት ሕግ እያስተማሩ ሕዝቡ መሥዋዕት እያቀረቡ ከመቅደስ ያንተን ቃል እየሰማን በሰላም የምንኖርበትን ዘመን አምጣልን እያለ ያለቀሰው ልቅሶ ነው። እና እዚህ ውስጥ ምን ብሎ ተናገረ? ኄር እግዚአብሔር ለለየት የገስዎ ለነፍስ እንተ ተሐስስ መድኃኒተ እምእግዚአብሔር ታረምም ወትትየገስ። እግዚአብሔር ከእግዚአብሔር መድኃኒት ለማግኘት ብለው ለሚታገሱት ሰዎች እግዚአብሔር መልካም ነው አለ። እስኪ አንድ ጥያቄ ልጠይቃችሁ። በዚያ ዘመን የነበረው የእስራኤል ንጉሥ ማነው? ሴዴቅያስ ነው። እሱን እንግዲህ የባቢሎን ንጉሥ መጥቶ ሴቶች ልጆች ነበሩ። ሴቶች ልጆቹን ከፊቱ ላይ አረደበት። ከዚያስ
የልጆቹን ሞት እንዳየ ሌላ መልካም ነገር ሳያይ ይቅር ብሎ ደግሞ ሁለት ዓይኑን አወጣበት። ከፈረስ ጭራ ቋጥሮ እየጎተተ ባቢሎን ይዞት ሄደ። እንደዚህ ብሎ መንግስታቸው ጠፋ በሉ። ዓይናቸው እያየ የእግዚአብሔርን ረድኤት የሚያገኙበት ቤተ መቅደሱ ተቃጠለ። ዓይናቸው እያየ ሕዝቡ ተማርኮ ሄደ። እንደዚህ ሲደረግ የሀገራችሁ ንጉሥ ዓይኑ ሲወጣ ሲጎተት ብታዩት፣ ቤተ መቅደስ ሲቃጠል ብታዩት፣ ሕዝቡ በሙሉ እየተደበደበ ወደ ሌላ ሀገር ሲሄድ ብታዩት እግዚአብሔር መልካም ነው ትላላችሁ? ደበሞች ትላላችሁ? ብፁዓን ናችሁ እናንተ። እንደዛ የምትሉ ሰዎች ብፁዓን ናቸው። በቅታችኋል ማለት እኔ እንደዚህ ያለን እንድንል እንዲያሳድገን ነው ትምህርቱ ራሱ ያመጣው። እንደዚያማ የሚል ካለ እዚህ የበቃ ሰው አለ ማለት። አሁን ንጉሱም እየሞተ መቅደሱም ተቃጥሎ ሀገሩም ወድሞ ሰው ሁላ ተማርኮ ብቻችሁን እዚያ ቁማችሁ እግዚአብሔር መልካም ነው ትላላችሁ? አቤት አቤት አንልም። እንኳን እንደዛ ልንል ትብትብ ምንጣፍ አሸክመው ቀጥል እያለ እየደበደበ ዞ ሲሄድ እንዴት ነው እግዚአብሔር መልካም ነው የምትለው? በራስ ምታት ላይ ወባ ሲጨመር አይደል? ኧረ ጌታዬ ምን አድርጌህ ነው ምንለው? እንዲያው ምን አረኩ የሰው ክፉ እኮ አይደለም ብለን ቁጭ ብለን የዛ ጊዜ አይደለም ወይ? እና እንዲያው ምን አይነት ነፍስ ነው ያለችው ይሄ ነብይ? አይገርማችሁም? ሰው ማለት ይኸው እንደዚህ ያለ ነው። እግዚአብሔር መከራ ባመጣ ጊዜ መልካሙን ማየት የሚችል እግዚአብሔርን ደስታውን የሚያይ ምርኮውን እያየ ሚጠቱን መመለሳቸውን ያያል። ባቢሎን የኢየሩሳሌምን መቃጠል እያየ የባቢሎንን መፍረስ ያያል። ሲማረኩ ያያቸዋል። ከ70 ዘመን በኋላ መመለሳቸውን እያየ ያመሰግናል። ኃጥእ ሰው መጀመሪያውን ያያል፣ ጻድቅ ሰው መጨረሻውን ያያል። ቅዱሳን የሚያመሰግኑት መጨረሻውን እያዩ ነው። እግዚአብሔር መልካም ነው። እኔ እንደው ይገርማል። ሰው የለኝ፣ ዘመድ የለኝ፣ የሚያስብልኝ ሰው የለ፣ ብቸኛ ነኝ፣ ጓደኛ የለኝ። ጓደኛ ላረግ ስሞክር ሁሉ ይክደኛል። እንዲያው እኔ እግዚአብሔርም እንዳረግኩት እንጂ ነው ምንለው። ኤርምያስ የዚያ ጊዜ ጓደኛ የለው ምን የለው፣ እንዲያው ብቻውን ከአንድ አገር ቁሙ። አሁን ኢትዮጵያ ውስጥ ብቻችሁን ብትቀሩ እግዚአብሔር መልካም ነው ትላላችሁ። እንደዚያ ነው ብቻን እስኪቀሩ ድረስ ማለት ነው። የኤርምያስ ጽድቅ፣ የኖህ ጽድቅ፣ የሎጥ ጽድቅ፣ የአብርሃም ጽድቅ የሚገርመው በዚህ ነው። ሎጥ ብቻውን ነው የቆመው፣ ኖህም ብቻውን። እንደው ኃጢአት እኮ ሁሉ ሰው ሲሰራው ጽድቅ ይመስላል አይደለም? ብዙ ሰው ሲሰራው ጽድቅ ይመስላል። ስሩት ያሰኛል። ይህ ነገር ትክክል ነው እንዴ ያሰኛል። ብቻን መቆም፣ በነውረኞች መሃል ነውር አለመስራት፣ ብቻን ተገልብጦ ነውረኛ የሚያሰኘው ማንኛውን ነው? ብቻውን የቀረውን ጻድቅ ነው። በደግ ዘመን ኃጢአት ያሸማቅቃል። በኃጥአን ዘመን ደግሞ ምን ያሸማቅቃል? ጽድቅ ያሸማቅቅ። በጽድቅም እኮ መሸማቀቅ አለ። ልቡ ደልዳላ ላልሆነ ሰው በጽድቅም ያሸማቅቃሉ ሰዎች። ልክ ነውር። አሁን ወደዚህ ወደ አውሮፓ አሜሪካ ምናምን ስትሄዱ እዚህ ሀገር ተወልደው ላደጎች በ15 ዓመቴ ነው 16 ዓመቴ ነው ድንግል ነኝ አለ። ሪሊ እስካሁን ድንግል ኖርማል ጤነኛ ነህ? እናትና አባቷቸውን ሄደው ራሱ ልጅሽ ጤነኛ ነው ማስመስመር እስካሁን ድንግል ነው ማስመርመር አለብን። እንደዚህ የተባለ ነው። ህዝብ ሲጀል ጽድቅ ጅልነት ይሆናል፣ እንደ ጅልም ያስቆጥራል። ጅሎች ሲበዙ ብልህነት እንደ ጅልነት ያስቆጥራል። እና በዚያ ዘመን ብቻን መቆም በክርስትና በጣም ትልቁ ነገር ብቻን መቆም። ሲራክም ይላል ብዙ ናቸው ብለህ ከኃጢአተኞች ጋር አትተባበር። ብዙ ሰዎች ስላደረጉት አንድ ነገር ትክክል ሊሆን አይችልም። ትክክል በትክክልነቱ ይቆማል። አንዳንድ ሰዎች ምን ይላሉ? አረ ይሄ ነገር ስተት ነው ሲባል እንዴ አብዳችኋል። ይሄ ነገር ስተት የሚለው እንደ ወደ 3 ቢሊዮን እኮ ተከታይ ያለው ይላል። ከፈልግ 9 ቢሊዮን ድረስ መላ ህዝቡ መጃጃል ይችላል። እውነት በብዛት አይረጋገጥም። እውነት በእውነት ነው የሚረጋገጠው። ክርስቶስ በተሰቀለ ጊዜ ይሰቀል የሚሉት ሰዎች ይበዙ ነበር እና የዛ ጊዜ ይሰቀል የሚሉት ትክክል ናቸው አይደሉም። ብዙ ሰዎች የሚያደርጉት ነገር እውነት ነው ማለት አይደለም። እንግዲህ የቡድሂዝም እምነት እርግጠኛ ነኝ ወደ 1.2 ቢሊዮን ህዝብ ተከታይ ያለው። ቢሊዮን ነው ሚሊዮን አይደለም። ህንድ ውስጥ አሁን ስለበዙ ትክክል አይደለም። እንግዲህ እንደምታውቁት ወርቅ ያንሳል፣ ጠጠር ይበዛል እና ጠጠር ከወርቅ ይበልጣል ልንል አንችልም በመብዛቱ። እና ክርስትና ሃይማኖት የእግዚአብሔር ቤተሰቦች ትልቁ ከባድ ነገር ምንድን ነው? ብቻን መቆም። የሚያሸልምስ ምንድን ነው? ብቻን መቆም። ሰዎች ድግስ ተዘጋጁ፣ ሴርሞኒ፣ ሁሉ ሰው ሲደነግር ይህ ነገር ሰዎች ይስቁብኝ፣ እኔም አንገቴን አስመትቼ ልውጣ የሚያሳይ ነገር ይመጣል። ይዘግቲ ብቻን መቆም ነው። ሰው ሁሉ እስክስታ ስለወረደ የግድ መንቀጥቀጥ የለብህም። ከሳቁም ይሳቁብ። አቡነ ዘበሰማያት ብለው በማይበሉ ሰዎች መሃል አሁን ምንድን ነው ገድሉ ነው። እጨጌ እስኪ ይበሉ ይላል። ለማሸማቀቅ ነው እንደዛ የሚለው ማለት። ሱሪ በሚለብሱ ሴቶች መሃል ቀሚስ ለብሶ መሄድ ጅልነት ነው። እንዴት እናድርግ? ጓደኞቻችን እንደ ጅል እየቆጠሩ ነው። ይቁጠራ። ከእግዚአብሔር ጋር መቆም አይሻልም እንዴ? ከጅሎች ጋር ተሰልፎ የጅል ዋጋ ከማግኘት ከብልሆች ጋር ተነቅፎ ከእግዚአብሔር ጋር መክበር ይሻላል። እግዚአብሔር ነዋ ክብር። ሰዎች ያከበሩትን ነገር ይንቁታል። አምና ያከበሩትን ዘንድሮ ይንቁታል፣ ይታወቃል። ኢትዮጵያ ውስጥ በረባሶ የሚባል ጫማ አለ።
ታውቃላችሁ? የመኪናው ጎማ ማለት ነው። መኪናው ጎማ በጫማ ምስማር ደግሞ የሚባል አለ። ጫማ ምስማርም ራሱ በዚያ ጫማ ምክንያት የመጣ ነው የሚመስለኝ። በዚያ በምስማር ተመቶ ሰው ያን አድርጎ ይሄዳል እና 3 ብር ነበር የሚሸጥ እኔ ሳውቀው፣ ብር ከ50 ነበር። በ2000 ዓመተ ምህረት ይመስለኛል፣ እርግጠኛ ነኝ። ወይ አንድ ዘፋኝ ለብሶ ተዘፍኗል። በጣም ብዙ ውድ ዋጋው ነው። በሚሊኒየሙ ፋሽኑ ነው። ሰው ሁሉ ነጠላ ጫማ የከተማ ልጁ ላይ እያደረገ ሲጃጃል ነበር። መልሶ ደግሞ ይንቀዋል ሰው። የሰው ልጅ አይምሮ ተለዋዋጭ ስለሆነ ሰው ያከበረው ነገር ትልቅ አይደለም። ተለዋዋጭ ነው የሰው ልጅ። አምና በተደሰትንበት ነገር ዘንድሮ አይደሰትም። ገብቷችኋል አይደለም? ቂጣኛ በሀገራችን አሁን ድሮ የተናቀ ሰው እንደሚበላው ነበር የምናውቀው። ምን ቂጣ ትጠፈጥፋለች ማለት የሴት ስድብ ነበር። አሁን ፒዛ የሚል ስም ወጥቶለት ከተማ ተሽሞን ሙኖ ነው የሚበላው። አሁን ቂጣ ነው እኮ ግን ምንም ሰላጣ ምናምን የተቀባ ቂጣ ነው። የሆነ ነገር ተጨመረበት ነው። እና ቂጣ ስሟን ቀይራ ሆቴል ውስጥ ተከብራ ትሸጣለች። የሰው ልጅ ጭንቅላት ወረተኛነት እኮ ነው የሚያሳየው። እንዲሁ እኮ ግሮም እኮ እኔ ቂጣን ምን ብጨነቀ ብዬ ነው በውድ ምገዛው። ፈልግ እቤቴ አስጋግሬ በብረት ምጣድ በበርበሬ አስቀብቻ አልበላም። ምን ሽንኩርት ምናምን ከሆነ ከትፌ ጨምርበታለሁ። እንዲሁ ሰው ምን አብዶ ነው እዚያ ውድ ብር ገዝቶ የሚበላ? እንዲሁ እኮ ግርም ነው የሚያደርገው። ይኸው ሰው ጭንቅላቱ ተለዋዋጭ መሆኑ የምታዩት ለዚህ ይህ የሰው ልጅ ወረተኛነት እና ሰዎች ወረተኛ ስለሆኑ ሰዎች ላጨበጨቡለት ነገር ዘመን ተከትሉታል ተብሎ ሂዶ መግዛት፣ ሂዶ መሸጥ፣ ሂዶ መሰለፍ፣ አብሮ ማጨብጨብ፣ የሆይ ሆይታ፣ እምነቱ ሆይ ሆይታ፣ ምን ስብሰባው ሆይ ሆይታ፣ ቤተ ክርስቲያኑስ ሆይ ሆይታ፣ ምንኩስናው ሆይ ሆይታ። አባ ገሌን እኔ እወዳቸዋለሁ ሲጀበላት ወዳቸው ነው። ሁሉን ውደዱ ብሎ እንደ አንድን አሁን ምዕመኑን ሂዳችሁ አባ ገሌን እንዳትነኩ ይላል። ምክንያት ምንድን ነው? ስለምወዳቸው። ስለምትወዳቸው አይደለም። ትክክል ናቸው ወይ ነው ቁም ነገሩ። በእውነት ነው መመዘን ያለበት። አንድ ሰው በስሜት አይመዘንም። በቃ ሰው ሁሉ አሁን በቤተ ክርስቲያን ምንድን ነው? ደጋፊ ነው። ምዕመንነትና ደጋፊነት ልዩነት አላቸው። ደጋፊ አጨብጫቢ ነው። ምዕመንሳ ጸዳቂ ነው። ምዕመን የሚጸድቅ ነው። የሚያጸድቀውን እየፈለገ የሚሰራ ነው። ምዕመን ደጋፊ አይደለም። ተከታይነትና ምዕመንነት የተለያዩ ነገሮች ናቸው። ሰባኪው የራሱ ተከታይ ያለው፣ መነኩሴ የራሱ ተከታይ ያለው፣ ጳጳሱም የራሱ ተከታይ ያለው ያርጉም ያደራቸው። እዚያ ሲሆን ታዲያ ምንድን ነው? ብቻን መቆም ከማን ጋር? ከእውነት ጋር በሉ እስኪ። እውነት ጋር ነው የቆመ ዮሐንስ ወንጌላዊ ጌታ ሁሉ ይሰቀል ሚል ቄስ ሁሉ ተሰብስቦ የኢየሩሳሌም ቄስ ሁሉ ጌታን ሲቸነክር ከእውነት ጋር የቆመ አንድ ሰው ነበር የምታዩት። እሱ ማን ነው? ዮሐንስ ነው። ከእውነት ጋር አንድ ሰው ቁሞ ነው። ከውሸት ጋር ህዝቡ ሁሉ ቁሞ ነበር። አንድ ሰው ከእውነት ጋር ቁሞ አይደል? ለዚያ አንድ ሰው ነው ሰማያዊ ሽልማት የተሰጠው። ያቺ ሽልማት ማናት? እመቤታችን ናት። ከእውነት ጋር ብቻውን የቆመ ሰው ብቻውን ትልቅ ዋጋ ያገኛል። ብቻውን። ያ እውነተኛ ሰው የተቀበለው በረከት ደግሞ ለሁሉ ይተርፋል። ቅዱስ ዮሐንስ እነኋት እናትህ ተብሎ ስለተቀበለ ነው ድንግል ማርያም ለእኛም እናታችን የሆነችን። ይሄንን የሚገኘው ብቻን ማውቀው። ሰው ሁሉ የፈለገውን ሊል ይችላል። እውነት ከሆነው ከመሰለን እውነት ጋር አይደለም፣ እግዚአብሔር ከገለጠው እውነት ጋር ብቻችንም ቢሆን መቆም መልመድ አለብን። ይህን በቤተሰብ መሀል እንለማመደዋለን። በጓደኛ መሀል እንለማመድ። ጓደኛ እንዲህ ሳለን ጓደኛዬ ነው ምን ላድርግ የሚባል ነገር የለም። ጓደኛ ነገ አይቆምልህም በክርስቶስ ቤት። አመኢታድህን ወለታ ዋመታ ገብ ምድር ማይጸንታ። ምድር አደራዋን በመለሰች ጊዜ ያን ጊዜ እናትም ልጇን አታድንም። ጓደኛ አይደለም የጓደኛ እንዲህ አድርጎኝ ጓደኛዬን እንዳይከፋው ብዬ አይባልም። የዛን ጊዜ ይሄ መልስ አይደለም። ብቻን መቆም ከማን ጋር እና ብቸኝነትን ደግሞ እንደ ደስታ ቆጥሮ ምን ማድረግ ነው? ማመስገን። ኤርምያስ ስለ እግዚአብሔር መልካምነት የሚያስተምረን ይሄ ነው። ብቻውን ሆኖ ዘመድ የለም። እንዲያው ሰው እንኳን መጥቶ ቢደበድበው የሚጮህበት ዳኛም የለም። ቤተ መቅደስ ዶ እንኳን እንዳይጸልይ ቤተ መቅደስም የለም። የሚጠጋበት ጎጆ የለም። የሀገሩን ቤት በሙሉ ባቢሎናውያን አቃጥለውት ነው ሄዱ። ብቻውን ማለት ምንም ማንም ሳይኖረው ማለት ነው። ምንም የለውም ሀብት፣ ማንም የለውም ሰው ብቻውን ቆሞ እግዚአብሔር ይመስገን። እስኪ በሉ እግዚአብሔር ይመስገን በሉ። ባይኖረንም ምንም ዘርም ባያፈራ ወአልህምትን እይትረከቡ በውስተ ጎል በሬዎች በበረት ባይኖሩ ለስም ባታፈራ በጎችም አንበላም ቢሉ አባግእኒ ተሃጉላ እመብል በጎቹም አንበላም አሉ ያለውን እምተበልኦ ብለው ሊቃውንቱ አቅንተውታል። በጎችም አንበላም አሉ። በጎችም ቢጠፉ ከብቶችም ቢጠፉ በለስም ባታፈራ ዘይትም ባቷን ባትሰጥ ግን እግዚአብሔር ስላለን በሉ እግዚአብሔር ይመስገን በሉ። ቅዱስ ጳውሎስ እናንተ የፊልጵስዩስ ሰዎች ባለፈው ታስሬ ሳለ ገንዘብ አዋታችሁ ስለላካችሁልኝ ደግ አደረጋችሁ፣ በመከራዬም ተሳትፋችኋል አለና ምን አለ መሰላችሁ? ነገር ግን እንደዚህ ስላችሁ ጊዜ እንዳትታበዩ አእምር ከማያክለኒ ዘቤየ ያለኝ እንደሚበቃኝ አውቃለሁና። ሊቃውንቱ ትርጓሜያቸው ላይ ጳውሎስ ምን አለውና እንዲህ የሚል ሃይማኖቱ አሉ።
ጳውሎስ ያለኝ ይበቃኛል የሚል ምን ኖሮት ነው? ሃይማኖቱ አለው፣ እግዚአብሔር አለው። እግዚአብሔር ካለው የእግዚአብሔር የሆነው ሁሉ የሱ ነው። ለዚህ እኮ ነው እንዘ አልብነ ኩሉ ብነ ያለ። ምንም የለንም ግን ሁሉ አለን አለ። ምንም የለንም ሁሉ አለን። እንዘ አልቦ ዘየአምረነ ኩሉ የአምረነ። የሚያውቀን የለም ሁሉ ያውቀናል አለ። በእግዚአብሔር ዘንድ ታዋቂ ሰዎች አይደለንም፣ በእግዚአብሔር ግን የታወቅን ነን። የተናገረው ለዚህ ነው። እንደ ኤርምያስ ብቻ ነው እግዚአብሔር መልካም ነው ማለት ሲኖረን ዘመድ አጠገባችን ክብብ እንወድሃለን እንወድሻለን ስንባል አይደለም። ብቻን ቆሞ እግዚአብሔር ይመስገን። ብቻን ማለት ምን ነው? ከሀብትም ተለይቶ፣ ከጤናም ተለይቶ፣ ከቤትም ተለይቶ፣ ከዘመድም ተለይቶ፣ ጓደኛም ጠፍቶ፣ ጤናም ጠፍቶ፣ ሁሉም ታጥቶ፣ ሰላምም ጠፍቶ፣ በተለይ በዚህ ዘመን ይሄን የገጠመው ሰው ኤርምያስ ታዲያ በሰላም ዘመን ሆኖ ነው አይደለም። ሰላም በሌለበት ሰዓት ልብን ሰላም ማድረግ ለሚያምን ሰው ከባድ ነው። ለሚያምን ሰው ቀላል የሚሆነው እግዚአብሔርን ያሰብን ልጅ ነው። ቅዱስ ዳዊት ይህን ተነግሯል። ተዘከርክዎ ለእግዚአብሔር ወተፈሳይኩ። ደስ ነው የሚለው እኮ ቅዱስ ዳዊት። እግዚአብሔርን አሰብኩት እናሳ ደስ አለኛል። ግፍ ሲበዛበት ፍትሁን ያስበዋል፣ ሲርበው መጋቢነቱን ያስበዋል፣ በኃጢአት ሲወድቅ ቸርነቱን ያስበዋል። እግዚአብሔርን አሰብኩት ደስ አለኛል። ፍጡርን ቢያስቡት ምኑን ደስ ያሰኛለሁ? ቅዱሳንን አይደለም። መልካም እንደሱ መልካም ይሆነዋል። እግዚአብሔር መልካም ነው።